አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር ላይክ በማድረግ አበረታቱን። ሼር ላይክ ስለምታደርጉልኝ ምስጋና ከልብ ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የህይወት መንገድ የተሰኘው ፕሮግራም ከቀን ወደ ቀን እያጓጓን መጥቷል። እንግዲህ የሳሮን መጨረሻ የሁላችንም ናፍቆት ነው። መጨረሻዋ ምን ይሆን እያለን ሁላችንም እንግዲህ በጉጉት እየጠበቅን ነው ይገኛል ማለት ነው። ዛሬም እንግዲህ ህይወት ቤተሰባቸው መሆኗን አልተነገራትም። የዳዊትና የህይወት ፍቅርም እንደቀጠለ ይገኛል። የሳሮ ተንኮልም እንግዲህ ዲዛይኑን እየቀያየረ ተንኮሏ ቀጥሏል ማለት ነው። ዛሬ ላይ ምን ላይ ደርሰው ይሆን? አብራችሁን ከቆያችሁ የህይወት መንገድ የተሰኘውን ፕሮግራም አስጎበኛችኋለሁኝ ማለት ነው። ሼር ላይክ ያደረጋችሁ አብራችሁኝ። ሳሮን በባለፈው ሳሚና ሂሩት ስለ ህፃኗ ሲያወሩ ሰምታ ነበረ። ተደብቃና ህፃኗን ስታፈላልቃት ነበረ። ሳሮን እንግዲህ ህፃኗ የት እንዳለች ታውቃለች እና ህፃኗ ወደ ያለችበት ሰፈር ሂሩትን አፋጣ ጠይቃት ወደዛ ሄዳለች። ከዛ ሂሩት በጣም በመጨነቅ ባቢ ጋር ሄዳ ባቢ ይሄ ሳራ እኮ ሄደች፣ በቃ ህፃኗ ጋር ሄደች። ህፃኗን ደግሞ ካየቻት በቃ ባንዴ ነው የምታውቃት፣ ዛሬ አልቆልኛል ብላ በመጨናነቅ ለባቢ ነገረችው። ባቢም እንግዲህ ምን ማድረግ አለብን ምን እንሆን ብለው በጣም ተጨናነቁ። ሂሩትም እንግዲህ ህፃኗን የደበቀቻት ደብረ ዘይት ነበረ። እንግዲህ አሁን እኔ መሄዴ ነው ደብረ ዘይት አለችው ለባቢ። እና እዛ ሄድሽ ምን ልታደርግ ነው ሲላት፣ አይ ሳሮን እንዳታገኛት ህፃኗን ሄጄ መደበቅ አለብኝ፣ ከዛ ቦታ ማዘዋወር አለብኝ አለችው። ሂሩት ግን እርግጠኛ ነሽ እንደዚህ ነው የምትይው? እርግጠኛ ነሽ ሄደሽ አሁን ህፃኗን ለማሸሽ ወስነሻ ሲላት፣ አዎ በቃ ሌላ አማራጭ የለኝም፣ ለምን አሰማኝም እንዴ ለምን አታምነኝም እንዴ ስትለው፣ አይ በቃ እኔም አብሬሽ እመጣለሁኝ ብቻሽንማ አልልክሽ አልፈልግም አላት። ሂሩትም ብቻዬን ነው የምሄደው አትከተለኝ አለችው። ባቢ ግን እዚህ ሁነህ የሚካሄደውን ነገር እያጣራህ ለእኔ ብትነግረኝ ይሻላል፣ ለምን አብረኸኝ ትሄዳለህ አለችው። እሱም ደግሞ ብቻሽን መላክ አልችልም ብቻሽን አትሄጂም አላት። እሷም እንግዲህ እዚሁ ሁኑ እያለች ተከራከረችው። በቃ ባክና እንሂድ በቃ እሺ ካልክ ብላ ሲሄዱ መንገድ እንደጀመሩ ሳሮን ሻንጣዋን እየጎተተች መጣች። በጣም እሳት ጎርሳለች እና በጣም እያበደች ነበር የመጣችው። ምንም ቃል አልተናገረችም። ግን እነ ባቢና ሂሩት ሲያዩት እንዴ ሳሮን ምን ሆነሽ ነው እንደዚህ የሆንሽው ቢሏት እንኳን መልስ ሰጣቸው። ገፍትራቸው ወደ ግቢ ገባች። እንዴ ምን ሆና ነው ተባባሉ ራስ በራሳቸው። ነትም ምንድነው ምን አውቃለሁ ነው እየጠየኩ ትጠይቀኛለህ እንዴ ስትለው፣ መቼም በዚህ ሰዓት አሁን ደብረ ዘይት ድርሳ መጣም አለ ባቢም። እናም በቃ ቤት ሄደን የተፈጠረውን ነገር ማጣራት አለብን አለች ሂሩት። ልክ እንደ እብድ እያረጋት ወደ ቤት ስትገባ ከኋላ እነ ሂሩትም ተከትለዋት ነበረና፣ እንዴ ሳሮን ደብረ ዘይት ደርሰሽ ተመለሽ እንዴ ሲላት፣ ጥላቶቼ በዝተዋል፣ መንገድ ላይ አግተው ወደ ደብረ ዘይት እንዳልሄድ መለሱኝ አለች። እንዴ እነማን ናቸው ደግሞ አንቺን የሚያግቱሽና የሚመልሱሽ አላት። ምን አውቃለሁ ታዲያ፣ ወይ አብረውኝ የሚሰሩ ሰዎች ከነሱ አንደኛው ይሆናል፣ ሌላ ማን ሊያግተኝ ይችላል አለች ሳሮንም። ዳዊትም እንዴት ነው ሳሮን አንቺ ሳታይ ማን እንደሆነ ሳታረጋግጪ በሰው መፍረድ ግን ትንሽ አይከብድም አላት። ከእነሱ ውጭ ማንም ይሄን ሊያደርግ አይችልማ፣ ምክንያቱም እኔን ለመጣልና እኔን ለመገፍተር እየጣሉ ያሉት የራሴ ጥላቶች አብረውኝ የሚሰሩ ሰዎች ስለሆኑ ስለማውቃቸው ነው አለች። እናም ሂሩት ቀበል ብላ እና ታዲያ እንደዚህ ሲያደርጉች ሰው አላየም ነበር እንዴ በማለት ጠየቀቻት። እነማን እንደሆኑ እንኳን መልካቸውን አላሳዩኝም፣ ብቻ አፍነው መኪናቸው ውስጥ አስገብተውኝ አፍነውኝ እዚህ በር ድረስ ይዘውኝ ነው የመጡት። እዚህ ጋር ሰፈር ጋር ሲደርሱ አውርደው ጣሉኝ አለች ሳሮን። እንግዲህ እውነቷን ይሁን ውሸቷን ምን ይታወቃል። ለራሷ ተንኮለኛ ስለሆነች ተንኮል ፈጥራ ማውራትም ትችልበታለች። የወጣላት አስመሳይ ሴት ናት። በጣም ያሳዝናል አለ ዳዊት። ሳሮንም ተቆጥታ በቃ ለእህትህ ጉዳት ይሄን ብቻ ነው የምትለው ሌላ የምትለው ነገር የለህም አለችው። ዳዊትም ታዲያ ሌላ ምን ይባላል? መቼም ሰፈሩ ያው ሁሉም አጋች ነው፣ ሌላ ምን ልልሽ ይችላለሁ አላት። ዋናው ቁም ነገሩ አንቺ በሰላም ወደ ቤትሽ መመለስሽ እንጂ ማናገተሽ ማለቀቀሽ ለኛ ምንም ትርጉም የለውም ሲላት፣ ይኸውልህ አሁን እንደምንም ብዬ ደብረ ዘይት መግባት አለብኝ፣ በጣም ባለትልቅ ጉዳይ ነኝ አለች። ሳሮንም ጉዳዩዋ ምን መሰላችሁ? የህይወትን ልጅ እዛ እንደሆነች ስላረጋገጠች እሷን ለማምጣት ነበረ።
እኔ የምልሽ ሳሮን ግን ከአንቺ ህይወት ይበልጣል እንደ የደብረ ዘይቱ ስራ ብላ ሄሮት ስትጠይቃት፣ ይሄውልሽ ሄሮት አንቺ በማያገባሽ አትግቢ። ይሄ በጣም የትልቁ የህይወቴ ጉዳይ ነው እና በጣም አስፈላጊ ስራ ነው። ግዴታ ደብረ ዘይት መሄድ ያለብኝ አለች። እንደዚህ አስፈራርተውሽ እንደዚህ አግተውሽ ይሄን ያክል ለህይወትሽ አሰግቶሽ ካለ አንቺ ደብረ ዘይት ያለሁ ማለት የለብሽም። በቃ እንደዚህ ሆነሽም አልክሽም ሲላት ዳዊትም እሷም አንተ ባልከው ወይም እናንተ በወሰናችሁልኝ አይደለም እሄዳለሁ ብላ ሻንጣዋን ጎትታ ወጣች። ባቢም እዚህ ላይ ይሄ ዳዊት ግን እንደዚህ ካደረጉ ለህይወቷ በጣም ጥሩ አይደለም። ስለዚህ አሁንም ድጋሜ ሊያግቷት ይችላሉ ሲለው ለዳዊት ያን ያክል አይደለም እባክህ ስታካብድ ነው አለው። እና ሄሮትም እንግዲህ እኔ ግን ባለመሄዷ በጣም ደስ ብሎኛል አለች። ዳዊትም ለምን አላት ኮስተር ብሎ። አይ በቃ አይደል በመመለሷ ብቻ ደስተኛ ነኝ አለችው። ሳሮን እንግዲህ በመቅረቷ በጣም ተናዳ ቤት ለቤት እየተንጎራደደች ሳለ ህይወት መቼም ሁሌም የማትመከር ልጅ ናትና ውሃ ይዛ መታ እንቺ ይህንን መድኃኒቱ ሰጂ ያረጋጋሻል ብላ ለሳሮን ስትሰጣት፣ እኔ እኮ የሚገርመኝ አንቺ ድፍረትሽ ነው፣ በጣም እኮ ነው ድፍረትሽ፣ በጣም ይገርመኛል አለች። ሳሮንም ማን ነው ውሃ ስጭኛለሽ፣ ማን ነው መድኃኒት ስጭኛለሽ ብላ ስትጮህባት፣ አይ እንዲያረጋጋሽ ብዬ እኮ ነው፣ ለአንቺ ብዬ ነው አለች። ህይወትም ውሃውን መልሰው ስትሄድ ነይ 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 ብላ እንደውም መጠጣት እፈልጋለሁ ብላ ፊቷ ላይ ውሃውን ረጨችባት። ወይ ሳሮን እኔ ላይሽ አልፈልግም ከአይኔ ላይ ጥፊ ብላ ውሃውን ከፊቷ ላይ ተረጨችባት። በኋላ አባረረቻት። ወይ ህይወት የዝህን ያክል እያሰቃየቻት የዝህናችን እንኳ እየገፋቻት በጣም የምትገርም ልጅ ናት ህይወት ማለት። ከዛ እንግዲህ ህይወት እያለቀሰች ወደ ሳሎን ስትመጣ ባቢን አገኘችው። ባቢ ገባኝ በቃ ሳሮን ናት አይደል እንደዚህ ያደረገችሽ ሲላት ከዛ በጣም ተናዳለች። ግን ምኑና እንደሆነ አላውቅም አለች። ህይወትም ወይኔ ህይወት በጣም ታናድጃለሽም ትግርሚያለሽም። በቃ እንደዚህ እያመናጨቀችሽ እንደዚህ እያደረገችሽ ራሱን ለምንድን ነው ከሷ ማትረቂው አለና ባቢ በጣም ተናደደባት። ሳሮን እኮ የኔ ባለውለታዬ ናት እና በቃ ምንም ብታረገኝ እሷ ነች እላታለሁ አለች። ህይወት በጣም ምስኪን ስለሆነች የሳሮን ተንኮል አልታያትም። የድሮ ደግነቷን ነው እያስታወሰች አሁንም እየተጎዳች ያለችው። ሳሮን ግን ብትችል ህይወትን እስከ መጨረሻው ማስወገድ ትፈልጋለች። ሞክራም ነበረ። ምክንያቱም ባለፈው አግታት በጣም ብዙ ነገር አድርሳባታል። ልጇን ራሱ እስካሁን በናፍቆት እንድትንገበገብ ያደረገቻት እሷ ራሷ ናት። ልጇን ደብቃ እዚህ ደረጃ ድረስ ከልጇ እንድትነጣጠል ያደረገቻት። ህይወት ግን ከመጥፎነቷ ይልቅ በፊት ጎዳና ላይ ወድቃ እሷን አንስታ ስትንከባከበቻት ያንን መልካም ነገሯን እያሰበች ነው ያለችው እና ህይወትም መልካም ሰው ስለሆነች የሰውን ውለታ የሰውን ገለታ ላለማጥፋት መጥፎ ባህሪዋን በመልካሙ እየሸፈነች እዚህ ደርሳለች እና የሳሮን እንግዲህ ልቦናዋን ይመልስላት እላለሁ። ወድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያስኩላችሁ ይሄንን ይመስላል። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ፣ ነባሮችም ሼር ላይክ አድርጉ። እንግዲህ ያው ከዩቲዩብ ጠፋ እያልኩ ነው፣ አልመቻች እያለ ነው። ኢንሻአላህ አልጠፋም፣ በተለያዩ ቪዲዮዎች እመጣላችኋለሁ። አብራችሁ ስለሆናችሁ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ፈጣሪ ይጠብቃችሁ። ባይ ባይ።